ጤና ቤተሰቦች እንደምናላችሁ። ዛሬ ያው እንግዲህ የተለመደው በዚህ በጣም ዩኒክ በሆነ ቶፒክ ወደ እናንተ መጥቻለሁ። በጣም ይሄ ቶፒክ ለረጅም ጊዜ እናንተ የጠየቃችሁን ጥያቄ ነው። ዛሬ ግን በቃ ሁላችንም የምንሳተፍበት ቻሌንጅ ማለት ነው። ይሄ ሌመን ዋተር ወይም ደግሞ ውሃ ሎሚ ጨምቀን በውሃ ውስጥ የምንጠጣው ማለት ነው። ያ ሌመን ዋተር እንግዲህ ሌመኔድ ማለታችን አይደለም። ይሄ ስኳርና ማር ምናምን እየጨመሩ የሚያዘጋጁት ሌመኔድ ማለት አይደለም። እኔ ስለ ሌመን ዋተር ሳወራ ጀስት ወይ ሎሚ ፍሬሽ ሎሚ ጨምቆ በውሃ ውስጥ የማዘጋጀቱን ብቻ ያጠቃልላል ማለት ነው። እንደዚህ አይነቱን አይነት ነገር ነው። ይሄንን እንግዲህ በቀን እንጠጣለን። አሁን በዚህ ቪዲዮ በጣም ወሳኝ የሆኑ ሌመን ዋተር ወይ ደግሞ የሌመን ውሃ በውስጡ የያዘው በጣም አስገራሚ የሆነ ንጥረ ነገር ስላለው በተለይ በውስጡ ሲትሪክ አሲድ እና ቫይታሚን ሲ ወይ ደግሞ አስኮርቢክ አሲድ ውስጡ አለው። በተለይ ደግሞ ሲትረስ ፍሌቮኖይድ የሚባሉ ወደ 6 አይነት ኮምፖነንቶች ውስጡ አሉበትና በጣም አስገራሚ የሆነ ጤና ለምላሚ እንደሆነ እንግዲህ አሁን በቅርቡ ተጨማሪም የሆኑ ሪሰርቾች ይወጡ ነው። አዳዲስ የሆነ ነገር ማለት ነው ዛሬ ይዤላችሁ የመጣው ማለት ነው። በዛሬ ቪዲዮዬ 4 በጣም ወሳኝ የሆኑ ጥቅሞች በጣም ብዙ ጥናት ተደርጎባቸው ውጤት ያመጡ ብቻ ስለሌምን ውሃ ብዙ ነገር ሰምታችኋል፣ ሰርች ብታደርጉ ብዙ ነገር። ይሄ ግን በብዙ እኔ በማምንበት የጥናት አጠናን ሳይንቲፊኩን መንገድ ተከትሎ ከተሰሩት 4ቱን ብቻ ያመንኩባቸውን ይዤላችሁ ቀረ። በጣም 4ቱ ራሱ በጣም የሚያስገርም ነውና በጣም ለአራት እነዚህ ለመጠቅሳቸው ለአራቱ ችግሮች መፍትሄ ስለሚሆን በእንደዛ አይነት ነገር የምትቸገሩ ሰዎች ይሄንን ለወር ያክል ይሄንን የሌመን ውሃ ቻሌንጅ እናደርጋለን ማለት ነው። ውሃ ከመንጠጣ በሌመን ያድርገ የምንጠጣው ነገር ማለት ነው። ዋናው ትልቁ ነገር እንዴት ነው የምናዘጋጀው ነው። ለምን ማዘጋጀቱ እጅግ አስፈላጊ እንደሆነ በኋላ ነግራችኋለሁ። ከዛ ደግሞ እንዴት ነው የምንወስደው፣ ምክንያቱም እያንዳንዱ የማነሳቸው ጥቅሞች አወሳሰዳቸውም ይወስናል። ምክንያቱም ይሄን ነገር ለጤና ጥቅም ስለሆነ ማለት ነው። ሌላው ደግሞ አንድ ነገር ሁሌ እንደምነግራችሁ እኔም እንደ ሕክምና ባለሙያ በመሆኔ የመድኃኒት ሕክምና ባለሙያ ሁሉ ጊዜ ስለ ዶዝ እናስባለንና ከመጠን ማለፍ የለበትምና ዶዙ ምን ያክል መሆን አለበትና እንዴት ነው መውሰድ ያለበት። ሌላው ደግሞ እንደዚህ አይነት ሌመን ውሃ ደግሞ መውሰድ የሌለባቸው ሰዎች አሉ ጨርሶ ነው። እነሱ ማን ናቸው? አንዳንድ ጊዜ ደግሞ ከውስጡ ካለው ኮምፖነንት የተነሳ ደግሞ ከአንዳንድ መድኃኒቶች ጋር ስለሚጋጭ እነዛ መድኃኒቶች ምንድናቸው? እነዛንም በደንብ ዲስከስ አደርጋለሁ ማለት ነው። በጣም ወሳኝ የሆነ ነው። በጣም ለካ ሌመን ውሃ እንደዚህ ጥቅም ካለውማ ለምን በቀን አልጠጣም የሚያሰኝ ዶክመንት ወይ ደግሞ ኢንፎርሜሽን ነው ይዤላችሁ የመጣው ማለት ነው። በተጓዳኝ ደግሞ እንግዲህ ዛሬ አይ ቲንክ ይሄንን ፖስት አደረገው እሁድ ዕለት ነው የሚሆነው ማለት ነው። የሚቀጥለው ሮብ ዕለት ጀምሮ ማታ ከ5 ጀምሮ እዚህ የምታዩት አድራሻ ላይ ቶሮንቶ ካናዳ መጣለሁ። ባለፈው ኤድመንተን በጣም የሚያስገርም የ3 ቀን የጤና ሲምፖዚየም እና ልዩ የሆነ የጤና አዌርነስ የሚስተላልፍበት ፕሬዘንቴሽን፣ ኢንተራክቲቭ የሆነ ጥያቄና መልሶች፣ ዴሞንስትሬሽኖች ሁሉ አድርገናል። እንዲሁም ደግሞ ቶሮንቶ ያላችሁም እንደዚሁ ወደኛም ከተማ መጣብላችሁ በጣም በአስገራሚ መንገድ ነገሮችን አመቻችታችሁ ስለጋበዛችሁ ያመሰግናለሁ። ቶሮንቶ እንግዲህ ልመጣ ነው ማለት ነው። እንግዲህ እዛ በአካል እንገናኛለን በደንብ አድርገን። ጥያቄን ካላችሁም ደግሞ እንደዚሁ ከዛ ደግሞ በነጋታው ደግሞ ኒያጋራ ፎል እንሄዳለን። በመንገዳችን ላይ ባሱ ላይም ጥያቄና መልስ ይኖራል። እዛም ደግሞ ከወደን በኋላ እየተዝናናን ደግሞ መሰረታዊ ጥያቄ ካላችሁ በማንኛውም ቶፒክ ላይ ጤናችሁን በተመለከተ መልስ የምሰጥበትም ሴሽኖች ይኖሩና ማለት ነው። እዛ እንገናኛለን ማለት ነው። እስቲ ተመልሼ እመጣለሁ። በኢንተርኔት ወሬዎችና በአፈ ታሪክ ላይ ብቻ ተመስርተው ጤናውን ለጥያቄ ያጋልጠዋል። ዘመናዊ ሳይንስን ከክሊኒካዊ ልምድ ጋር ያቀናጁትና በጉጉት ሲጠበቁ የነበሩት የዶክተር ዳንኤል ዮሐንስ መጽሐፍት አሁን በይፋ ለንባብ ቀርበዋል። የመጀመሪያው መጽሐፍ ዘ ዋተር ኮድ ወይም የውሃው ቀመር ይባላል። ስለ ውሃ ጾም፣ ስለ ሜታቦሊክ ነፃነትና የሰውነት ህዋሳት ራሳቸውን ስለሚጠግኑበት ሳይንሳዊ ሚስጥር የሚተነትን ክሊኒካዊ መመሪያ ነው። በውሃ ጾም ወደ 11 ዘመናዊ በሽታዎችን ለመቀልበስ መቻሉን የምርምር ውጤትም ያቀርባል። ሁለተኛው ደግሞ ዘ አቢሲኒያን አፖቴካሪ ነው። የኢትዮጵያን የእጽዋት ጥበብ ከዘመናዊው ሳይንስ ጋር በማገናኘት ለቆዳ፣ ለፀጉርና ለሆርሞን መመጣጠን አስተማማኝ መፍትሄዎችን ያሳዩታል። በአይነቱ በኢትዮጵያና በኤርትራ የመጀመሪያ ይሁንና 52 የአበሻ ቅመሞች ወይም ህርብ በመጠቀም በተጨማሪም ለ31 የሚሆኑ የበሽታ አይነቶችን ለማከም ያግዛል። እነዚህ የዓመታት ምርምር ውጤቶች በአማርኛና በእንግሊዝኛ ዝግጁ ናቸው። መጽሐፍቱን አሁኑኑ የእርሱ ያደርጉ። መጽሐፍቱን ለማግኘት ድረ-ገጻችንን ይጠቀሙና ይዘዙ። ያሉበት ድረስ እንልክላችኋለን። የኔ ጤና
ስሜ ዶክተር ዮሐንስ ይባላል። መድኃኒት ሕክምና ባለሙያ ነኝ። እንዲህ የመሰለውን በጣም ኳሊቲ የሆነ የጤና ኢንፎርሜሽን የሚቀርብ ቻናል ስለሆነ አይ ሆፕ ብዙዎቻችሁ ትካፈላላችሁ፣ በጣም ጥቅሙን ታውቃላችሁ። ግን አትሊስት አንድ ቻናል እንደዚህ ኳሊቲ ቻናል ለጤናችሁ ማክብሮ ስለሆነ እንዳያመልጣችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሁል ጊዜ እንደምታደርጉት ይሄንን መልእክት ብዙዎች የምታዳርሱበት ዋናው ነገር ለኔም ደግሞ እንደ ጊፍት ቴንክ ዩ እንደማለት በነፃ የምታደርጉት ነገር ላይክ ሳታደርጉ አትጡ ማለት ነው። ይሄ ደግሞ አልጎሪዝሙ ብዙ ሰው ላይክ ባደረገው ቁጥር፣ ጥያቄ በጠየቃችሁ፣ ኮሜንት ባደረጋችሁ ቁጥር፣ እኔም ደግሞ ለእናንተ መልስ በሰጠው ቁጥር እንቅስቃሴው አልጎሪዝሙ ኢምፖርታንሱን በደንብ አድርጎ ይጨብጠዋል ማለት ነው። ሌሎቹ ለማዳረስ እና ሬኮሜንድ ለማድረግ ይችላል ማለት ነው። በዛ መልኩ ይሄንን የጤና መልእክት ለብዙ ኢትዮጵያውያን ኤርትራውያን እንድታደርሱልኝ በዓለም ዙሪያ ሁሉ ላሉ ኢትዮጵያውያን ኤርትራውያን ወገኖቼ እንድታደርሱልኝ ከኔ ጋር እንደምትሰሩ ማስተው የቻናል ያው የእናንተው ቻናል ነው፣ የእናንተው ጤና ህብረት ነው። እንግዲህ በዛ መልኩ ነው ማለት ነው የምናደርገው። እንግዲህ መጀመሪያ ወደ ቁም ነገሩ ስንመጣ የመጀመሪያ ጥቅሙ አብዛኛው አሁን የኪድኒ ስቶን ወይ ደግሞ የኩላሊት ጠጠር ያለበት ሰው አብዛኛው አይነቱ በላርጅ ፐርሰንቴጅ የሚሆነው ከካልሲየም ኦክሳሌት ጋር የተገናኘ ድንጋይ ነውና ይሄ ደግሞ ሎሚ ውስጡ ሲትሪክ አሲድ የሚባል ልዩ ኮምፖነንትና ሌሎች ደግሞ ሲትሪክ ፍሌቮኖይድ ስላሉበት በቀላሉ ይሄንን ከካልሲየሙ ጋር አብሮ ይቆራኝና በሽንት መልኩ እንዲወጣ ያደርገዋል ማለት ነው። ትልቁ ነገር ይሄ ሲትሪክ የሚባለው ኮምፖነንቱ ከሚሸረሸር ካልሲየም ጋር ተጣብቆ ወደ ድንጋይነት ከሚቀየር ጋር ይጣበቅና ያ በቀላሉ በሽንት መልኩ እንዲወጣ ያደርገዋል ማለት ነው። ይሄ ነገር ክሪስታሉ እየጨመረ ሳይዙ እየጨመረ መቼም ይሄንን ነገር ያሳለፈ ሰው ኩላሊት ጠጠር ህመሙ ራሱ መታገስ የማይቻል አሰቃቂ የሆነ ነገር ነው ታውቃላችሁ። ይሄንን ራሱ ቀድሞ እንዳይመጣም ለመከላከል ለምሳሌ ከ30 ዓመት በኋላ ከ40 ዓመት በኋላ ይሄ ነገር ይከስታል አልፎና ያለ መከላከል በጣም ጥቅም አለው ማለት ነው። አንዳንድ ጊዜ ኪድኒ ስቶን ውስጥ ባሉ ወዲያውኑ መጀመሪያ የምናደርገው ነገር ሌመን ውሃ መጠጣታችንን መርሳት የለብንም። ይሄንን ኮንስታንትሊ እናደርገዋለን ማለት ነው። እንዲህ አይነት ሲቹዌሽን የሚያጋጥማቸው ሰዎች በጣም አስገራሚ የሆነ ነገር ነው። ሌሎችም አይነት የኪድኒ ጠጠሮች ወይ ደግሞ የኩላሊት ጠጠሮች አሉ። እነሱ ሌስት ኮመን ናቸው። እነሱም መሆናቸውንም ማረጋገጥ ያስፈልጋል። ያው ይሄንን አድርገን ማይሻለን ከሆነ የሌላ አይነት ድንጋይ ጠጠር ነው ማለት ነው። ተጨማሪ ምርመራ ይደረጋል። በ24 ሰዓት ውስጥ በቀላሉ መታወቅ ይችላል ነው። በሁለተኛ ደረጃ ደግሞ በጣም አስገራሚው ነገር ሆኖ ያገኝ ደግሞ ይሄ አሁን ፊታችን ላይ ሳጊ እንዲሆን እንዲሸበሸብ እንዲበላሽ የሚያደርገው ብለድ ቬዝላችን ደግሞ እንደሚገባ እንዳይለጠጥ እያደረገ ወደ ደም ብዛት የሚቀየረውም ደግሞ ያን አይነት እድሳትም ያደርጋል ማለት ነው። ኮላጅን እንዲመረት ያደርጋልና ቫይታሚን ሲ ውስጡ ስላለበት ወይ ደግሞ አስኮርቢክ አሲድ በሚያስገርም ሌሎች ሁለት ደግሞ ሲትሪክ ፍሌቮኖይድ አሉት ማለት ነው ውስጡምና ከነዚህ ኮምፖነንት የተነሳ ራሱ ኮላጅኑ እንዲመረት ያደርገዋል ማለት ነው። ሙሉ ምርቱን የተሰራበትን በጣም ኦርጋኒክ በሆነ መንገድ ፒውርሊ በተሰራው 75ቱም አይነት ኮላጅን ያሉበትን ፕሮዳክት ያው እናንተ ሁላችሁም እንደሚገባ ብዙ ሰዎች እንደውም ፌመስ ነው እየገዛችሁን ያላችሁት እሱን መጠቀም ይቻላል። እንደገናም ደግሞ ከውስጥ ሱነታችን ደግሞ የኮላጅኑን ማምረት እንዲቀጥል ደግሞ ይሄንን የሌመን ውሃ ከውጪ ሰፖርት ያመን እንግዲህ አሁን ኮላጅን ምን ሰፖርት ማድረገው የሰውነት ክፍል አለ። ቆዳችን ይመለከታል፣ ብለድ ቬዝላችን ደግሞ ማመላለሻ ይመለሳል፣ ቀጥቃቅን ካፕለሮች ይመለከታል፣ ቴንደኖችን ለምሳሌ መገጣጠሚያ ነገሮች ሁሉ ሊጋሜንቶችን አንዳንድ በሰውነታችን አጥንታችንና ጡንቻችን የሚያጣብቀው ያ ዋናው ጅማቱ ራሱ የሚሰራው ከዛ ነውና እንደገና ደግሞ ራሱ አጥንታችን ራሱ የሚሰራው ከዛ ነው። አንዳንድ አጥንታችን የሚገናኝበት ኮኔክቲቭ ቲሹ ራሱ ከዛ ነው። ስለዚህ የቫይታሚን ሲ በጣም ይሄንን ለመስራት ብቻም ሳይሆን በተጨማሪ ደግሞ ራሱ ብለድ ቬዝላችን ላይኒንጉ ማለት ነው ይሄ ደም ማመላለሻ ቧንቧችን ራሱን በራሱ እንዲጠግና እንዲጠነክር ያደርገዋል። ቫይታሚን ሲ ደግሞ የታወቀ አንቲኦክሲዳንት ስለሆነ በሰውነታችን ያለውን ኦክሲዳቲቭ ስትረስ በመቀነስ በጣም ከፍተኛ ጥቅም እንዳለው ይነገርልታል ማለት ነው። በሶስተኛ ደረጃ ደግሞ በጣም አስገርሞ ያየሁት ማለት ነው በተለይ ቬጂቴሪያን የሆኑ ሰዎችና አብዛኛው ደግሞ ፕላንት ተኮር የሆነ ምግብ ያለባቸው ወይ ደግሞ በቂ የሆነ ስጋን እና የስጋ ውጤቶች የማይበሉ ሰዎች ብዙ ጊዜ ይሄ ሂም አይረን የሚባለውን ስለማያገኙ ነን ሂም አይረን የሚሆን ማለት ነው። ስለዚህ ያንን ሂም አይረን በቀላሉ ከፕላንት ወይም ከፕላንት ተዋጽኦ ወደ ደም ለማስገባት ያስቸግራል እና የመጀመሪያው የሚገኘው ፌሪክ ፎርሙ ስለሆነ ወይም ደግሞ ኬሚስትሪ የምታውቁ Fe3+ የምትባሏ ማለት ነው። እንግዲህ እዚህ ምስል ላይ እንደምታዩት ከዛ ደግሞ እንግዲህ ቫይታሚን ሲ ደግሞ ያደርገዋል ይሄን ፌረስ ፎርሙን ወደ ፌሮ
ሩኮስ ወይ ደግሞ FERROUS ይቀይረዋል ማለት ነው። እቺ ደግሞ Fe+2 ይቀይር። ያ በቀላሉ በአንጀታችን አብዞርብ ሆኖ ለሰውነታችን የሚያስፈልገንን የአይረን ሁኔታ ማግኘት ይረዳናል ማለት። ስለዚህ እንግዲህ ኢማጂን የአይረን እጥረት ያለበት ሰው በቀላሉ አብዞርብ እንዲሆን ስለሚረዳ ይሄም በጣም አስገራሚ ነው ማለት ነው። በተለይ የሌመን ውሃ ብዙ አይረን ያላቸው እንደ ስፒናች፣ እንደ ላንተስ፣ እንደ ቢንስ እና እንደ ቺክፒን፣ እንደ አተር፣ የዱባ ፍሬ እንደዚህ የመሳሰሉ ምግቦችም ትብሉ ከሆነ ከዚህ ሌመን ወተር ጋር አብሮ መመገብ በተለይ ለቬጋንስ እና ቬጂቴሪያን ለምትኖሩ በጣም ምክንያቱም አብዛኛው ችግር ያለው እኔ ራሴ ክላይንቶቼ ቬጋን ወይ ደግሞ ቬጂቴሪያን ከሆኑብኝ በጣም ስጋን ውጤቶች ስለማይበሉ በቂ አይረን ስለማይኖራቸው የአይረን እጥረት ይኖራልና ብዙ ጊዜ በጣም ያለ ምክንያት ይደክማቸዋል። ያን ነገር ለማስተካከል ሲባል ይሄን ወተር የዚህ ሌመን ወተር ወይ ደግሞ የሎሚ ውሃ በጣም ወሳኝ ነው ተገኝተው ማለት ነው። በአራተኛ ደረጃ ደግሞ ወሳኛ በምንፈልገው መንገድ ደግሞ በጣም ትልቅ አስተዋጽኦ ያገኘሁት በተለይ ክላይንቶች ፕሪዳያቤቲክ የሆኑና ዳያቤቲክ የሆኑት ላይ ነው ብዙም ትኩረት ያለው ብለድ ፕሬሸርም ያለባቸውን ጨምሮ እነዚህ ሰዎች ይገርማችኋል ትልቁ ነገር ለረጅም ጊዜ ደም ስኳራቸው ከፍ ሲል ቆይና እንደገና ሲወርድ በዛ ምክንያት ነው እንግዲህ ወደ ኢንሱሊን ሬዚስታንስ፣ ወደ ፋቲ ሊቨር ዲዚዝ፣ ወደ ኦክሲዲቲቭ ስትረስ፣ ወደ ኢንፍላሜሽን ወደ ተባሉ ውስብስብ ወደ ሆኑ ነገሮች የሚጋለጡት ማለት ነው። ስለዚህ አሁን ያኛውን ስፓይክ እንዳይፈጥር በደማችን የበላነው ምግብ በጣም ስፓይክ እንዳይፈጥር ይሄንም አንዱ የሌመን ውሃ አብሮ መውሰድ በቀላሉ አንደኛ የሚሰራው ጥቅም ምንድነው? ምግቡ በአንጀታችን ውስጥ ቀስ ብሎ እንዲሄድ ያደርገዋል። ሁለተኛ ነገር ደግሞ የበላነው ደግሞ ልክ እንደ እንጀራ ዳቦ ከሆነ ደግሞ ከዛ ውስጥ በቀጥታ ወጥቶ ደማችን ስኳር በከፍተኛ መንገድ ከፍ አድርጎት ከዛ ደግሞ ተከትሎ ደግሞ የኢንሱሊን መጠኑ ደግሞ ከፍ ይልና ቆይቶ እንደገና እንዲሪበንና ተመልሰን ወደዚህ ውስብስብ ወደሆነ የጤና ችግር ውስጥ እንገባለን ማለት ነው። በተለይ ዳያቤቲክ የሆኑ ፕሪዳያቤቲክ የሆናችሁ ተብላችሁ የተነገራችሁ ሰዎች ይሄ በጣም ትልቅ መፍትሄ ሆኗል ማለት ነው። አንዳንድ ጊዜ ቀላል ይመስላል፣ ግን ይሄንን የሌመን ወተር አብሮ ከምግብ ጋር ቀደም ብሎ እየተመገቡ መውሰድ በጣም ወሳኝ ሆኖ ተገኝቷል ማለት ነው። እንግዲህ ግሉኮሱን በከፍተኛ መንገድ ከፍ እንዳይል ካደረገው ያ ደግሞ ትንሽ ስፓይክ ነው ማለት ነው። ኢንሱሊን ነገርኳችሁ በዛ መልኩ ያስካክላል። ይሄ በጣም አስገራሚ ነው። ስራች ለኢትዮጵያውያንና ለኤርትራውያን ከምግብ በተጨማሪ መወሰድ የሚገባቸው ሰፕሊመንትስ በዶክተር ዳንኤል ዮሐንስ ሁሉም አይነት ቫይታሚኖች፣ ኤሌክትሮላይት፣ ማዕድናት፣ ቫይታሚን ዲ3 እና ቫይታሚን K2 ኦሜጋ 3 በእንቅልፍ ለሚቸገሩ ልዩ ስሊፕ ፎርሙላ በሀበሻ ቅመም የተዘጋጁ ለጉልበት ለቁርጥማት ህመም የሚሆኑ ኮምፕሊት ፕሮቲን ፓውደር ለጥፍር፣ ለቆዳ ጥራት፣ ለፀጉር ውበትና ርዝመት ቅባትና ሰፕሊመንት አብዛኛው ከተፈጥሮ እጽዋት ከሚገኙ ንጥረ ነገሮች ወይም ኢንግሪዲየንትስ የተቀመሙ ኦርጋኒክ GMO ከስኳር ከግሉተንና ከላክቶስ ነፃ የሆኑ በተሰሩበት በአሜሪካን ሀገር በFDA ልዩ ፈቃድ ካገኙ አምራች ላቦራቶሪዎች ውስጥ የተዘጋጁ በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን በመላው አሜሪካ፣ ኢሮፕ፣ ካናዳ፣ አውስትራሊያ እንዲሁም ደቡብ አፍሪካ ባላችሁበት ሆናችሁ በኢኮሜርስ ድህረ ገጻችን መግዛት ትችላላችሁ። ባላችሁበት እንልክላችኋለን። እንግዲህ አሁን እንዲህ ከሆነ ጥቅሙ ታዲያ በአዘገጃጀቱ ስንላይ ሙሉ አንድ የመብላት ማለት ሙሉ የሆነው ሌመን ማለት ነው። እዚህ ሀገር ላይምም አለ። ላይም ግን በጣም በቂ ቫይታሚን ሲ የለውም ውስጡና ከሌመን ጋር ሲወዳደር ማለት ስለዚህ ሎሚ ይመረጣል ለኔ። እንግዲህ ሎሚ ካልተገኘና ላይም ከተገኘ በላይም መጠቀም ይቻላል። ስቲል ይሄ ጥቅሞቹ ይኖራቸዋል። ግን ሌመን ግን ሙሉ ኦፕቲማል የሆነ ቴራፒውቲክ ሌቭል አለው ማለት ነው፣ የምንፈልገው መጠን ማለት። ስለዚህ ይሄን ስንል እንግዲህ አንድ ሙሉ የሌመን ከጨመቅነው ጥሩ ሳይዝ ያለው ከ2 እስከ 4 የሾርባ ማንኪያ ጁስ ይወጣዋል አይደል? ከዛ ያንን ምንም አይነት ስኳርና ማር ምናምን ነገር ሳንጨምርበት እኔ ለምሳሌ ሳዘጋጀው ሞንክ ፍሩት ጨምራለሁ ማለት ሞንክ ፍሩት ማለት ስኳርነት የለውም፣ ጀስት ያቺ መጣፈጣውን ብቻ የሚጨምረው ማለት ነው። እሱን በአንድ ኩባያ እስከ 2 ኩባያ ባል እቃ ውስጥ ጨምረን ውሃ ከፈለግን ቀዝቃዛ ውሃ ሊሆን ይችላል ወይም ደግሞ ሩም ቴምፕሬቸር ሊሆን ይችላል እና ትንሽ ደግሞ ወርም ቢሆን ችግር የለውም፣ በዛ በጥብጠን እንጠጣዋለን ማለት ነው። እና በጣም ግን ትልቁ ነገር ማስወገድ ያለብን አንዳንድ ጊዜ ሰዎች የሎሚ ሻይ ይላሉና ኦሬዲ በጣም ትኩስ ከሆነና ሻይ ውስጥ የምንጨምረው ከሆነ የሌመን ፍሌቨሩ እናገኛለን፣ ግን የቫይታሚን ሲ ጥቅሙ በቃም ጤና ይስጥልኝ ብሎ ሄደ ማለት። ስለዚህ በጣም በፈላ ውሃ ውስጥ አናዘጋጀውም። ይሄ በጣም ወሳኝ ማለት ነው። ሌላው እንግዲህ ሶስተኛው ስቴፕ ደግሞ
መቼ ነው የምንጠቀመው ብለን ስንል እንደዚህ ከኩላሊት ጋር በተገናኘ ከሆነ የምናወራው በሱራው ቱዴይ ልክ በእንደዚህ አይነት እቃ እናስቀምጠውና በቃ ኮንቲኒየስሊ ጀስት ሲፕ እያደረግን እንቆያለን ማለት ነው። እንግዲህ ሌላ ደግሞ የአይረን ችግር ከሆነ ደግሞ ሁል ጊዜ ከምግብ ጋር አብረን የምንወስደው። ሌላው ደግሞ ግሉኮስን ለመቆጣጠር ከሆነ ደግሞ አላማችን ደግሞ ከመብላታችን በፊት ያን እንጠጣለን ወይ ደግሞ እየበላንም አብረን እንወስደው እንችላለን ማለት ነው። ሌላው እንደ ተጨማሪ ኖት የምወስደው ምንድነው ይሄ በጣም ቫይታሚን ሲ እና አስቲክ አሲድ ውስጡ ስላለበት አሲዱ በጣም ከባድ ስለሆነ ይሄንን ጥርሳችን ላይ ያለው ሽፋን ኢናሜል ይባላልና እሱን ይጎዳዋል፣ ያሳሳዋል። ስለዚህ ያን ነገር እንዳይሆን ማንኛውም ሌመን ውሃ ስንጠጣ በስትሮ ነው የምንጠጣው ማለት ነው፣ እዚህ ምስሉ ላይ እንደምታዩት ማለት ነው። ሌላው ደግሞ ብዙ ጊዜ ሌሞን ከጠጣን በኋላ ልክ ውሃ ጠጥተን እንደምንወጠሞጠው የሎሚን ውሃ በአፍ ውስጥ ማንሸራሸር አይመከርም ጨርሶ ነው። ስለዚህ ስዊሽ አናረገውም ማለት ነው፣ አናንሸራሸረውም። ስለዚህ ያንን ማድረግ አለብን። እንግዲህ ሌላ ደግሞ እንግዲህ ይሄንን ሌመን ውሃ ከተጠቀምን በኋላ ለ30 ደቂቃ ያክል ለምሳሌ ብዙ ሰዎች ምግብ እንደበሉ ወዲያውኑ ጥርሳቸው በቦሮች ወዳሉ እኔም እንደዛ ወዳለሁና ግን አሁን ሌመን ውሃ የጠጣሁ ጊዜ ግን አትሊስት ሆነ ብዬ ለ30 ደቂቃ ቆያለሁ። ምክንያቱም ለ30 ደቂቃ ካልቆየሁኝ ይሄ ራሱ አሲዱ ራሱ ኢናሜሉን ሶፍት ስለሚያደርገው ብሮሽ በማድረግበት ጊዜ ኢናሜሉ ይነሳል። ከዛ በኋላ ብርድ ሲመጣ ሌሎች ጊዜ በጣም ሴንሲቲቭ ቲዝ እየሆነ ይመጣ ማለት ነው። ያለ መከላከል ይሄን ነገር በጥንቃቄ እናደርጋለን። በጣም ወሳኝ ኢንፎርሜሽን ስለሆነ ነው። አሁን ወደ ዋናው ነገር ስመጣ ደግሞ ማን ነው መጠቀም የሌለበት ስንል ገርድ ያለበት አሲድ ሪፍሌክስ ማለት ነው የጨጓራ በሽታ ያለበት ሰው፣ ጋስትራይተስ እና ፔፕቲክ አልሰር ያለበት ሰው ጨርሶ ነው አይመከርም። ምክንያቱም ራሱ ሎሚው ኮንሰንትሬትድ ስለሆነ የአንጀትን ግርግዳ የበለጠ ስለሚያቆስል ማለት ነው። ሌላው ደግሞ በተፈጥሯቸው ሴንሲቲቭ ቲዝ ያላቸው ማለት ነው በተለይ በማያውቁት መንገድ የተጎዳ ኢናሜል ያላቸው ይሄ ጥርሳቸው መሸፈኛ ስለሆነ ያን ሲጠጡ ለዚህ ኢናማዊ ወግነስ ይጋለጣሉ። በሂደት ውስጥ በጣም አስቸጋሪ እንግዲህ ከመልኩ በቀን እናደርገው ከሆነ እንደዚህ ሴንሲቲቭ የሆነ ቲዝ ያላቸው ሰዎች ለነሱ አይመከርም ማለት ነው። ሌላው ደግሞ እንግዲህ የጎል ብላደር ችግር ያለባቸው ሰዎችም ለነሱም አይመከርም። ምክንያቱም ውስብስብ ስለሆነ እዛ ጋር ዲቴል አልገባበትም ማለት ነው። ሌላው እንግዲህ የምን አይነት መድኃኒት ጋር ነው የሚጋጨው ብለን ስንል ጨጓራ ቤታ ኖሯችሁ አሲድን ለመቀነስ የምትወስዱ መድኃኒት ከሆነ ለእንደዚህ አይነት ሰዎች አይሆንም። ሌላው ደግሞ ፖታሲየምን መጠን ከፍ ለማድረግ የሚረዱ መድኃኒቶች የምትወስዱም ከሆነ ደግሞ ለእናንተም አይሆንም። አንዳንድ ጊዜ ለእንደዚህ አይነት መድኃኒቶች የፖታሲየም ሌቭሉን ከፍ የሚያደርጉት እንደ ስፒሮላክቶን፣ እንደ ፕሌሮኖን፣ ላሲኖፕሪል እንደገና ደግሞ ሎሳርተን የመሳሰሉ ብቻ እነዚህ ኤሲ ኢንሂቢተርስ ምንላቸው ወይ ደግሞ ARB ኢንሂቢተርስ ምንላቸው ሜዲኬሽኖች ወይ መድኃኒቶች ከነዚህ ጋር ስለሚጋጩ ሌሎችም አሉ። እናንተም ተወስዷቸው ነገር ይሄን ወስዳለሁ ከዚህ ያጋጫ ምትሉኝ ከሆነ ልክ ባለፈው እንዳረጋችሁት ኮሜንት ላይ አስቀምጡልኝ፣ እኔ ሄጄ በትክክል መልስ ሰጣችኋለሁ ማለት ነው። ሌላው ደግሞ አልሙኒየም ኮንቴኒንግ መድኃኒቶች አሉ። ዲስሪክ አሲድ ራሱ አልሙኒየም አብዞርፕሽን ከፍ ስለሚያደርገው የአልሙኒየም መጠን ደግሞ ወደ ቶክሲክ ሌቭል እንዲያድግ ያደርገዋል ማለት ነው። ከዛ የተነሳ ይሄን አይነት ጥንቃቄዎች ማድረግ ይጠበቅብናል ማለት ነው። እንግዲህ ሌሎችም ጥያቄዎች ካሏችሁ በጣም ፐርሰናል ከሆነ ቲክቶክ ላይ ያለሁኝ እዛ ሜሴጅ ታደርጉልኛላችሁ። በጣም ሴፍ እና ሴኩር ነው። ግል ፕራይቬት የሆነ ጤና ኢንፎርሜሽናችሁን አደባባይ ላይ ማድረግ ትክክልም ሆኖ ስለማላምን የዚህም ሀገር ህግ ስለማይፈቅድልኝ በግል ነው ማገኛችሁ ማለት ነው። እዛም እየሄዳችሁ ከዚህ ሞታችሁ እስቲ ሁላችሁ ሄዱና እንደገና ቲክቶክ ላይ ደግሞ ሄዳችሁ እዛም ፎሎ ለማድረግ አበረታታችኋለሁ። የዚሁኑ ሾርት ቨርዥን እዛ ታገኛላችሁ። ሌሎችም በጣም ኢንተረስቲንግ የሆኑ ቶፒኮች፣ አጫጭር የሆኑ ቶፒኮችም እዛ ላይ አፕሎድ ማድረግ ጀምሬያለሁ። እንደውም አሁን እናንተ ራሳችሁ በጣም እያሳደጋችሁት ነው። እጅግ አድርጌ አመሰግናለሁ። በሌላ ቪዲዮስ ካገኛችሁ ቸር ይግጠመን። ሮብለት እንግዲህ ቶሮንቶ ካናዳ ያላችሁ እዛ እንገናኛለን።